ከመወሰናችሁ በፊት በደንብ አስባችሁበታል? አቶ ሙሴ እየዘለፍከ ነው። እኔ ከዚህ በፊት እኮ ሳናስብ የወሰን እናስመሰልከው። አቶ ላዛር መቼም ሁሌም ትክክል ትሆናላችሁ ብዬ ማሰብ ይከብደኛል። ይሄኛውን ጉዳይ ግን ትክክል ነው። እሺ በመጨረሻ ማስጠንቀቂያ ቢታለፍስ? ይህ ፋይል እኮ የሚለው የመጀመሪያ አይደለም የመጨረሻ ማስጠንቀቂያ ነው። አይቼዋለሁ። ግን እኮ የሰውዬ ልጆች አባት ነው። የልጆች አባት? እኔ ማሳደጋቸው የቁልቋል ግንጣዮች ናቸው። ምን ማለት ነው? አባታቸው ላላሰበላቸው ልጆች ማሰብ ያለብኝ አይመስለኝም። እንደኔ ጭካኔ ይመስለኛል። ቆይ አንተን ምን አስጨነቀ? እውቀት የትም ያኖረኛል የሚል ሰው ከዚህ መስሪያ ቤት ቢወጣ ስራ ፈት የሚሆን ይመስላል? መቼም መቸገሩ አይቀርም እንጂ አጥናፉ ስራ ያጣል የሚል ግምት የለኝም። ታዲያ ስንቡትን ፈርምለታ። ከመሰናበቱ እናንተ ደስታችሁ ምኑ ላይ ነው? የተደሰትን አይመስለኝም። ግን ደግሞ ማልቀስ የለብንም። እኔ ደግሞ ማልቀሱን እመርጣለሁ። እሱ እንግዲህ እንዳንተ ባህሪ ይወስናል። ባልፈርምስ? አቶ ሙሴ ምንም የሚለወጥ ነገር የለም። ማኔጅመንቱ ግን በአንተ ላይ በእኔ ላይ ምን ጥላቻ፣ ጥርጣሬ? እሱ ይሻለኛል። አልፈርምም። እስኪ አንዴ ብትደግምልኝ። አቶ አጥናፉ ከስራ ይባረር የሚለውን ህሊና ስላልተቀበለው አልፈርምም። አመሰግናለሁ። እንደምን አለ የኔንቶ? አቤት ምን አለበት አፉን እንኳን ብትርጊለት። እንዲህ በከፋኝና ስሜቴ ሁሉ ሙቺ በሚለኝ ሰዓት አጠገቤ ብትሆንልኝ የሚሰማኝ ደስታ ግን በየት በኩል አያታችን ከሞተች በኋላ የኔንም ሰላም ይዛ ወደ መቃብር ሳትወርድ አልቀረች። ያ የምወደው ገጠር ዛሬ አሳምመኝ ጀምሯል። ጤናዬም ሳይናወጥ አልቀረም። ወንድም ጋሼ ባለፈው እዚሁ መቅረቴ እንዳናድድ አውቄያለሁ። አንድ ጊዜ ለጻፍኩልህ ደብዳቤ መልስ ያልሰጠኸኝ ቅያሜን ያሳያል። አሁን ግን ለመጨረሻ ጊዜ ደብዳቤ ጻፍኩልህ። ነገ ዛሬ ሳትላልኝ ያለሁበትን የምታውቀው አንተ ብቻ ነህና ባይገርም ምግብ ሰርቶ መብላት እንኳን አስጠልቶኝ የዝግባ ጊዮርጊስ አቃቢቷ ዘንድ እየሄድኩ አልፎ ዳቤና ንፍሮ ቀምሳለሁ። ወንድም ጋሼ እናቴ እንዴት እንደናፈቀች በቅርቡ ካልመጣልኝ የቀብር ስነ ስርዓት እንዴት እንደነበር አቃቢቷን ጠይቀህ ለማዬ ንገራት አደራ። ቅድስት ናት ሳትል አሳምልኝ። እህት ቅድስት ዘለቀ።
እንዴ ምንድነው እሱ? ምን ሆነ ነው ፍዝዝ ብለህ የምታየኝ? እኔን የመሰለች ቆንጅዬ ሸበላ ጠፋችብህ እንዴ? ቅድም ገንዘብ ጠይቀሽ ነበር። ገንዘብ እንዴ? ስራዬ ገንዘብ ማተም ሳይሆን ገንዘብ መጠየቅ ነው። ምን ነው ከፋ? ልመልስልህ እንዴ? አላልኩም። ቅድም ልጅሽ ሙዝ ይበላ ነበር። ኧረ ከተፈጠረ ሙዝ ቀምሶ አያውቅም። ሙዝ እኛን አይመለከተንም። ይበላ ነበር ወይ ነው ያልኩሽ? እግዚአብሔር ምን አይነት ጣጣ ገባው የኔ ጌታ። ይሄ ልጅ ከተወለደ ሙዝ ቀምሶ አያውቅም። ይኸውልህ አልፎ አልፎ በየመንገዱ በየመንደሩ ስንዞር ልጣጭ ይሞክር ነበር። እሱንም ጋሻ በራ ሞላ መጣ፣ በቃ ተከለከለ። ምንም ነገር ለዓይናችን አተናል እና ታዲያ ዝም ብለህ ያው ምንም ከጠዋት ጀምሮ ባዶ አፉን ይኸውልህ። ኧረ እባክህ ሸጋ ባባ አንተ እንደዛ ምንም ምን አይነት መከራ! ምን አለበት የዛን ቀን እጄን በሰበረው። አንዴ ከላይ ከታዘዘ እጄን ቢሰብረውም ፖስታውን በግል ተስበው ነበር። እንጃ ጥፋተኝነት ብቻ ሳይሆን ነፍሰ ገዳይነትም ስሜት እየተሰማኝ። ነገሩ ያሳዝናል፣ ግን ያን ያህል አንተ እንዳልከው ይከብዳል። አብርሃም አንተ ሰው ሞተ ሲሉ ነገ ለሚነሳ ለምን ታለቅሳላችሁ የምትል ሰው ስለሆንክ ተው። እሺ እሱን ተወውና አሁን መፍትሄው ምንድነው? ለማኛን እስከ ዓለም ዳርቻ ማሳደድ። እሱን አሳይመንት አንተ ትወስዳለህ። የለማኛን ዛክ ይሄን ጉዳይ አስብበትና በኋላ እናወራለን። አሁን ብናወራውስ? ቢሮን አርዱ ስንቀጥረታ በሊድ በኋላ ቀርተ ደግሞ ፊትን ትባጭራለህ። ቻው ቻው። ይሳብ አንተ ጋር ነው። እንደውም እኮ ስለ ፖስታው ለናርዶስ ቢነግራት ጥሩ ነበር። ሁለተኛ ፖስታ ቤት በር እንኳን እንዳይደርስ አድርጋ ነበር የምታንገበግቡ። አብርሽ በእናትህ በዚህ አታላቅጥ። ደብዳቤ አሳዝናል። አዎ ግን ከአቅም በላይ ከሆነ ምንድነው ከአቅም በላይ? ቢያንስ በቀናነት መፍትሄ መፈለግ። ወንድሜ እኔ በጣም ብዙ ስራ አለብኝ። እኛ ስራ ፈቶች ነን እንዴ? ስራ ፈትነታችሁንም አለቃችሁም ሳይቀር አውቁት። እባክህ ዝም በል። እመቤት አንዴ ሂሳብ ሰጪን ይቅርታ። አቶ አላዛር አያስጨንቅህ እንጂ በመተዳደሪያ ደንቡ መሰረት ከስራ ማሰናበታችን ፍትሃዊ ነው። ይልቅስ የዛኔ ሙሴን ፋይል ፈልገዋለሁ። ባይ ዘ ዌይ እዚህ የምትመላለሰው እጮኛው ናት? ለሁለተኛ ጊዜ ያነበብኩት ድፍን ያለ ነው። ግን ትልቅ ችግር ውስጥ ያለች ሴት መሆኗ ያስታውቃል። ፖስታውን ከመውሰድ መጀመሪያ እጅ መሰብሰብ ነበረ። ወይኔ ሙሴ! ቆይ ምን ጨርጨር ነው የተጻፈው? ለአንተ ነው? አዎ ለኔ ነው። አቤት ለኔ የተጻፈ ያለ ነው የተሰማኝ። ለምን ቢባል ቅርታ ምን የግል ጉዳይ ነበራችሁ? የጻፈ እኮ ነው እንጂ ቀታለሁ እናታ ወይዘዌ ለኔ ተጻፈ ያህል ነው የተሰማኝ አልከው። ለምን ነበር? እኔም ታላቅ እህቴ 8 ወር ነፍሰ ጡር ሆና ከደረጃ በወደቀች ጊዜ ድረስልኝ ብላ ባለመድረሴ እንዳጣው ታውቂያለሽ። እቅፌ ላይ ነው ያረፈችው አላልከኝ? ማለቴ ደርሰላት ሆስፒታል ሊያደርስ የሚችል አሮጌ መኪና እንኳን ሳይኖር መድረስ አይደለም። ግን ሙሴ ናርዶስ ራሷ ልታጠፋ የወሰነች ሴት አትመስልሽም? በተወደደ ነፍሳት ሞክረው ባክ። ይልቅ የታናሽቴን ቪዛ ጉዳይ አነጋገርክልኝ? አልሄድኩም። ሰውየው ከኤምባሲ ተቀይሯል። መስሪያ ቤት ባለቀይ በኩል ያልከውስ? የልጆች አባት ከስራ ይባረር ፈርም ስባል እምቢ ስላልኩ ተጣልቻለሁ። ቆይ አንተ የሰብአዊ መብት ተከራካሪ ሆንኩ መቼ ነው? በክሻንቺ አሪዮስ አቱ አሪዮስ ደግሞ ማን ነው? እንጃ ብቻ እንደ ጴጥሮስና ጳውሎስ ጥሩ ሰው አይመስል እና እኔ ክፉ መሆኔ ነው? እሺ ክፉ አቱ አልበዛም? ገርል ፍሬንድ ሆኜ የሰደብከኝ ስፈርም ልትመታኝ ነው? እንግዲህ የምንፈራረመው ለጉጢ ከሆነ አዎ እኔም አላሾፍኩም። ግን ሰው ምን ይልሻል? ሰው አዎ ጸሐፊ ናርዶስ We've opened the door.
don't embarrass me. እዚህ ቆያሉ ወይስ መኝታ ቤት ላድርግ? አትዙ አድርግ። ሰዓት ስንት ሆነ አንቺ? I want to see my dad. ሂጂ አግባችለት። Gracias. Son tuyos. De nada. John, your band is... ደህና I have to go. ሙሴ ምን ነው ፊት ሁሉ ሊጠቆራለ? ደህና አይደለም እንዴ? ደህና ከማን ጋር ነበር? ከናርዶስ ጋር ነበራችሁ? መቼ አጣሁት? ታዲያ አራት በላ የለም ይቀር ቡና ይሁንሽ። እሺ ይዘጋ። ደህና ደር ናት። ወንድም አለም ሰላም አይደለ? ደህና ነኝ። ከነሙሴ ጋር ነበርኩ አላልከኝ? አዎ። ታዲያ ሙሴ ችግር ውስጥ ከተተ። ምን ነው ተጣላችሁ? ከህሊናችን ምን ነው ልጅ ስብዓት ለመንፈስ ቅዱስ ምን ነው ምን ላድርግ ማማ ሷላት ታዲያ ምን አለ ብትቀርብህ እንዴት ዋታ ማን ነው ትይማ ናርዶስ ነው ቀንም ለሊት ምን አለ ብትቀርብህ ልጅ በቃ ማማ ዲምናቴ አለ ወይ ዚዋን ጥፍልተኛለ ማማ ደህና ነኝ ልጅ እሺ አቤት በልተኛ ተኛ አቶ ሙሴ ሳታነቡ ጥሩ በኋላ ነው ባለው አስቸኳይ እኮ ነው ራሄል በኋላ ነው ባለው አልኩሽ እሺ ሃሎ ዛክ እንዴት ነህ? እባክህ ደህና አይደለሁም። በህልሜ እኮ መጣች ቅድስት። አሁን ከተበላልን ሞክረው አበቃ። ለሰባት ሩብ ጉዳይ እኔ ስንገናኝ እናወራለን። እሺ ውጣ በቃ እኔም እወጣለሁ። እሺ ሄሎ ስማ ጻፊ ናርዶስ ብላ ዲስኳ ላይ ለጥፈላት ብትችል ነኝነቴን ስታቅ ሃሎ ሳትል ታገናኝ። ለምን ጉዳይ ከቢሮክራሲያቸው አይደለም። ምክንያቱን አጠይቀኝ። ማን ልበል ማለት እኮ ደንብ ስለሆነ ነው። ደንቡን ለደንበኞቻችሁ ታድርገዋ። እኛ ነጋዴ አይደለንም። የመንግስት ሰራተኛነትን ለመናገር አሽሙራ ያስፈልገኝ። ወላቃ መኪና ተመሰክራለች። ጥርስ እንዳላስተክልላት ሙስናውን ጠላሁ። አሁን ቀልዱን ተውና ምሳ አብረን መጥቼ ወስዳለሁ። አረ ምሳ ከዛክ ጋር ቀጠሮ ይዘናል። ኦፍ የምን ዘኪ ነው? ምሳ አብረን ነው። ምላስና ሰንበራብሮኛል። የትና የት ቤት እንሄዳለን? እውነቴን እኮ ነው ናርዶስ፣ ቀደም ብሎ የተያዘ ፕሮግራም ነው። ተረጅኛ
ከኔ ጋር መብላት አስጠላ? ናርዶ ሰው ይሄን ያህል ምላስ ያለው እንደገና ሌላ ምላስ እናሰመር? ምን አይነት ነገር? ምን ልታዘዝ? ለኔ ምላስና ሰንበር። ምላስና ሰንበር የለ። ነው ዛሬ ቀኑ። ኦኬ እሺ፣ ዝልዝል ጥብስ አለ? እሱ ይንልኝ። ለኔ ክትፎ ይሆንልኝ። ደሃን ማግባት በአግሮባ ገደል መግባት አለችቹ። ሜላትዬ ሙች እውነቷን ነው። ድንች ራስ በያት። እሱንስ አላት ሜላትዬ። ቆይ አንቺ ምን ነው ጠመርሻት? በቃ ታስጠላኛለች። አፏ ላይ እኮ ለስድብ ካለ ደሃ ይመጣላት። ያቅለሸልሸኛል ትላለች። አረ ያቅለሸልሻታል እንዴ? የሚያቅለሸልሻት ደሃ ሳይሆን ዲቃላ አርግዛ ይሆናል። ገና ልጁ ጸጉር ሲያበቅል ደግሞ ያቅርሻል በያት። እሺ ገብርኤልን ወደ አማስ ሙሴ ታዲያ እንግዲህ አንሞት ምን ነው ወይ ባላነበር ነው ያቺ ስለማኝ ካላጣችሁ ድሪቱ የልጇን አፍ በተቀባይ አድራሻ ቆይ ለምን አንሄድም? አይገርምም? እኔም እንደሱ እያሰብኩ ዛክሙት የአመት ፈቃድ ወስደን እንፈልጋታለን። ደስታውን አልችልም። ዛክ እህቴን ሳልደርስላት በመሞቷ የተሰማኝ ስሜት አሁንም እየረበሸኝ። እኔም እሱን ስሜትን ስለተጋራሁ ነው። ግን ብናገኛት ምንድን ነው የምንላት? እሱ ግድ የለም። የወንድሟን አድራሻ እንድትሰጠን እንጠይቃታለን። ደብዳቤውን በአስቸኳይ እንልካለን። እኔ ይስማማኛል። እኔም ግን የት ብለን ነው የምንሄደው? የዝግባ ጊዮርጊስ አቃቢ ዘንድ እየሄድኩ አልፎ አልፎ ዳቤና ንፍሮ ቀምሳ። ግን እኮ እውነቷን ነው ቹቹ ደሃ ያለችው። ለምን ሙሴን አትተይው? መቼም እሱ ሀብታም አይደለም። ደግነትና ድህነት አጣምሮ ሰጧል። ታዲያ ደግነቱ ካለ ለምን አብረን እንስራ አትይው? ብዬው ነበር። ማስትሬቴን የሰራሁት ቦምብ ተረይጄ ለመቆም አይደለም። እውነቱን ነው። ለቹቹ ስነግራት በቦምብ ማለት ነበረች። እንደዛ አለችሽ? ማሚ ትሙት አቡ እናትሽን በያትች የሆነች ነገር እንዴ? አረ ራሱ እናቱ። አንቺ እናቱን እንዴት እንደሚወድ እያወቅሽ ብቻ ፊቱ እንደዚህ እንዳትዩ። እሱንስ ቢሆን የታገኝቸው ነው። ሰሞኑንማ ወሬ ሁሉ ስለ ፖስታ። የምን ፖስታ? ፖስታውን ይዘዋል? ምናልባት ዝግባ ጊዮርጊስ። ዝግባ ጊዮርጊስ ደግሞ የት ነው? እኔ እንጃ። እኔም አውቀው አራዳ ጊዮርጊስ ነው። እኔ ደግሞ ገርጂ ጊዮርጊስን። አይ እሱን እንኳን ቤተ ክህነት አካባቢ እንጠይቃለን። እስኪ እኔም ወንድም ድርሳን ሲያነብ ነው የሚውለው ካወቅ ሙሴ ባትሪው ከተትክ እንዴ? ከትቻለሁ። ይልቅ ሰንጤውን እንዳትረሳ። ዘመቻ ነው እንዴ? ያው እንዴ ታዲያ ከሱ ያሻላችሁ እንዴ? እንካ ሻንጣ ስር ያዘ።
በስመ አብ ወልድ መንፈስ ቅዱስ። ምን ነው ልጄ? ይሄ እኮ ሴጣን ነው። ለምን ያልሽው? የነጋዴ ነገር ስንት ነገር አለ መሰሎት ማማ። እንካሙስ አይኔ አልፈልግም። ምን ይሰራልኛል? ኧረ በእናትሽ እሱን ነገር ቦታ መልሽ። ለእናንተ እኮ ብዬ ነው። ዳቦ ቆሎ ታስጨው ይያይ አመጣሽው። ሰየኔ ልጅ በል አንዳችሁ ሙስይ አንዳችሁ ሻላችሁ በርካታሽ ይሄ ሁሉ ምንድነው? ከ3 ቀን በላይ ትቆያላችሁ እንዴ? እኔና መንገደኛ ሰው ምን እንደሚያጋጥመው ይታወቃል ብለሽ ነው። ታዲያ ከዳቦ ቆሎ ይልቅ ኩኪስ ነገር አይሻላችሁ? መኪና ሰርቪስ አድርጋ? አይ በሎንቺና ነው የምንሄደው። በሎንቺና እንዴ? ሰውስ ሰው አይበላል። ሙሴ ቆይ ይሄ የቀረ ምናምን ዕቃ አለ? ምንም የቀረ ነገር የለም ማማ። እስኪ አንቺ ቁጭ በይ። እሺ እማማ ውሃ ይስጡኝ ላስቸግር። ምን ችግር አለው? እሺ እኔና ጠይቂኝ። እንዴ አንቺ ባልሸኛችሁ? አልፈልግም። በታክሲ እንሄዳለን። ታዲያ በኮንትራት? እሱማ እማማ ተፈልቷል? አይ ልጄ እኔ ውሃ ማፈላው እኮ ዶሮ ስገነጥል ብቻ ነው። ናርዶስ ለስላሳ ይምጣልሽ። ምን ሆነሻል? ቤቶች እዚህ ቤት ሰው የለም እንዴ? ኧረ አለን። ማን ነው አለን? ከሰውም ያውም የሰው ማኛ እግዚአብሔር ይመስገን። አልጋ ይኖራል ማማ? ማማህን ተወኝ እንጂ አልጋውስ አይጠፋም። እትዬ ማለት ይቻላል? ይሻላል እንደስ አለ እንዴ። ታዲያ ብረትና ብረት አይሆንም እኮ። እንዴት ማለት? ለሁለታችሁ አይፈቀድም? አረ ለየብቻው ነን እኛ። ምን በወጣችሁ ቆንጆ በሞላበት ከተማ። ከአዲስ አበባ ነው? አዎ ከዛው ነው የመጣነው። አዲስ አበባ ደህና ናት? ምን አሁንማ ቁርንቁሾ አጥቷል አሉ። ነይ ማነሽ? ብርጣሉ ነይ ያሳያቸው። ግቡ ገስት አንተ ገስት። አቤት። እናንተ ከረፈናት ናይ ናጠጋበል ወደዚህ ዘመን ዝላት ስማ፣ ሂድና ልጆቹ ሁለቱም ብቻ ቱቱንና ስመኝሽ በደንብ ተዘጋጁ። ደግሞ እኔ መልሼ ካልጠራኋችሁ እንዳትመጡ። ሂድ ይርገዝ በልይ ቆዳ ስልቻ መብል ብቻ። ሄሎ፣ አቤት። የሙሴ እናት ነው? እግዚአብሔር ይመስገን። አይ አልደወሉም። ምናልባት እዛ መስመር ስልክ የለ ይሆናል። እሺ ከደወሉ ደውላለሁ። እሺ አሜን አሜን። ደህና አደሩ። ታዲያ የሆነ ነገር ያዘው አርሶ እኔ ልጠጣ። እሺ እስቲ ምን እንደዚህ
ሸተት ሲል ነው እንጂ ታዲያ እንጂ እኔ እጠጣላችኋለሁ። ተጫወት። እሺ ተጫወት። በእግዚአብሔር እንዴ! እሺ ታዲያ አዲስ አበባ እንዴት ናት? እኔ የምለው እንደው አሁንም ይደባደባል ሰው? እንዴት አዲስ አበባ እኮ ካቀመስ እንደ ልብ ነበር። ይኸውልህ የኔዋን ቆንጆ እንዴት አያሃት ብሎ መሀል አናቱን እንዳክርባይ ሰነጥቀው ነው። አይጊዜ አሁን ለምን አየሽ ነው አሉ። ሐሰት ነው። ምን ሐሰት ነው? እንዲህ እንደናንተ የንጉስ ባንዲራ ከወረደ በኋላ ለስላሳ የሚጠጣ ከሆነ ትውልድ ሁሉ ጣፍጧል። ታዲያ መጣፈጡ ጥሩ አይመስሎትም? ምን ጥሩ ነው አይደል? ወንድ ልጅ ኮምጣጥ መረር ሲል ሚጥሚጣ በልቶ አረቄ ካልጠጣ ምን ወንድ ነው? ሚጥሚጣ ይህን እኮ እናንተም ጥሬ ስጋ አትበሉ ይሆናል። እሱንም በላስቲክ ብሉ ተባለ። በላስቲክ? አዎ ላስቲክ። ጠዋት ማታ ላስቲክ ነው። ጠዋት ማታ ላስቲክ ነው። ላስቲክ ማኑን በእንግሊዙ ኮንደም ማለት ነው። ኮንደም ስመኝ ነይ። እናቴን እኮ ነው። እማማ እኮ ኮንዶም እያሉ እኮ ይበል እንጂ እኔ እንደው ገና ለገና ታዲስ አበባ መጣሁ ብሎ እንዲሁ ልሳፈርብሽ ቢለኝ በግርም ቡዳና ትነክቸበት ከርቼ ምን እኔስ ጠብተር አልወልድም። ሂሳቡን ታስተካከለ ምን ጨንቆኝ እንዴት ትጡ 3 እጥፍ መጠየቅ እሺ ቢልሽስ መተኛት እንጭል በሶስት በአንዱ ነፍስ እያሽልሽጭ ኧረ በስመ አብ በይ እንዴ ሲያቸው ያስታውቃሉ። እነዚህ ላይ ያለ ብትል እግዚአብሔርንም ማስቀየም ነው። የዝግባ ባርጊ ሲቀር ይበርሽት የሆነ እሱንና እንዲው አይጣሩም እንዴ ለስላሳ እየጠጡ ቤበኩ የተደበለ ሁለት ዘብ ይቀነድቡ ነው። ቱቱያሞች በስማችን ታዩ በክርስትና ስማችን ጠሩና እንዲው አንቺ ሄጅ ልውረግረግበት እንዴ የተኛው ምን ነው የቀደመው ባለ ኮፍያውን ባትጋሪ በስንጥርም አለኩ ለቀቅ አይ እዚህኛ ሰፈር እንኳን አልፎ አልፎ ሰው እየከሳ ይሞታል። ታዲያ ከሌ በምን ሞተ ተባለ እንደሆነ ብርድ ነው። አገሬው ግን አውቆታል። በደንብ ነው። ከመሾካሾካ አልፎ እኮ ይፋ እያወራው ነው። ትምህርቱ እዚህ ደርሷል። ኋላስ ቢገባው ነው እኮ ገበሬው ከተማ ካቲካላና ጠጁን ሲጠጣው ነው ተመልሶ ሚስቱ ጉያ የሚደበቀው ይገባው አይደል? በጣም ደስ ይላል እኮ። ኧረ ዝም በለልኝ። ምን ደስ ይላል? ኧረ ንሻት ነው ሰገድ ግርማ። ይኸውላችሁ እኔ ድሮ አዲስ አበባ እያለሁኝ አጋጭ ሰፈር ሆኜ 6 ሽሞች ነበሩ። 6? አዎ ምን ነው ይሄው መድኃኒዓለም ታዲያ ይኸው ምን ነው ይኸው ባለ ዱላውን ድብኝት ስር ደብቀውና ከባለ ሽጉጥ ጋር ከስልልኝ ባለ ጠመንጃው ብቅል የለም። ይሄንን ብድግ አድርጌ ከዚህ ደቃልቃሎ ጠቅልዬ በመስኮት ቪያ ይሄ ድሮ ቀረ። አሁን እኮ ለአንዱ በግዶ ነው። ታዲያ ሰው ባንድ አይረጋማ። ዶክ ዚያሩም ሳይደግስ አይጣላ። ይሄን ኮንዶም አመጣና ገላገለው እንጂ እትዬ ወይዬ እርሶ ምን ነው ኮንዶም ጥሩ ነው ብለው የሚያምኑ ይመስለኛል። ወጣቱ ነው በደህና ጊዜ ገላገለኝ እንጂ ይሄ ላስቲክ እንኳን ሰውነቴን ዘልቆ ሊገባ ቀርቶ ይኸው የውስጥ ሱሪ ላስቲክ ገላይን ከነካ እንደ እሳት ብል ብዬ ነው መቃጠልልኝ። አቺ ስሜ አይደል እንዴ አራቃ ሰራቃ ቁጭ በይ
ማን ቢስምሽ ታሞጠሙጫለሽ አሉ። ታዲያ ለምን ቀሰቀሽ? ይሁልሽ ስመኝ ብላ መጦልኝ። እንዴት ያለ ግድ የለሽም ከተብለን እንሳሳቅ። ጥርሳችሁ እርገፍ ነው ጥርፉ። አሮጊቷ እንዲሁ ቢራገሙ ነው የእሳቸው እርግማን ደግሞ አይደርስ። በምን አወቅሽ? ምርቃታቸው መች ደርሶን? እኔስ ሁሉም ያቀርበኝ ከጠረን ቀስቅሽ ካልጠረን ቀስ በስ አትረብሽኝ። በቃ ይሁና ባንዷ ቁርሳችሁን ትበላላችሁ። እትዬ ዝግባ ከርኪስ ከዚህ ብዙ ይርቃል እንዴ? ግፋ ቢል አንድ ሰዓት ተኩል በግል በከብት ተኩል ሰዓት ግን መኪና እንዳታስቡ። አይ መኪናማ እኔ ምን ለወትሮ ሰው ከያለበት የሚመጣ ለሚያዝያ ንግስ ነበር። የእናንተ ደግሞ ስለት ነው። የዚህ ሀገር ልጆች ናችሁ ልበል? ትውልዳችሁ? አይ ከአሜሪካ ነው። እንትን መልእክት ይዘን መተን ዝግባ ጊዮርጊስ ሰሚ ነው የኔ ጌታ ያሉት እንደሆነ ስለቱን እያስገባል። ከአሜሪካን ብትሉ ከጥያም ብትሉ እሱ ምን ተስኖት ፍጥና ረድኤት የኔ ጌታ። ልክ ነው። እኛ መንገደኞች ገብተን እንተኛ። እሺ ታርፎ እሺ እኔ እንኳን አለንጋ የመሳሰሉ ልጆች አዘጋጅቼላችሁ ነበር፣ ግን ወደ ደብሩ ስለምትሄዱ ስትመለሱ እኔ ጋር ሳትደርሱ ትሄዱና ነግሬያችኋለሁ። እሺ ማማ። አንተ እሺ ነፍሴ። አፌ ቁርጥ ይበልልሽ። ገዳይ ነሽ እኮ። እሺ አለባቸው። እንዴት እናት ጫንላቸው ነው? ይቻላልላቸው ደንበኞቻችን አይደል? የት ይላል? መላት ቀለሙንም ካሉት እንደሚቀየርላቸው ነገራቸው። እሺ አባይ መጣ። ቻው። ሰው ከመሬት ተነስቶ ጨለማ ውስጥ ይሄዳል። አንቺ ግን አብረሽው አትሄጂም ነበር? የት ባላገር ምን አለበት? ኧረ እባክሽ ደግሞ እኮ አያውቁትም። ብቻ ጅብ እንዳይበላችሁ። ውይ የልጅቷ አምላክ የት ሄዶ? የቷ ልጅ? ባለ ፖስታዋ እንዴት አንጀቴን እንደበላችኝ አልኩት። ተይ እውነት ሄሎ አቤት። እሺ ሴምሲን ያሉኝ ማለት እዛ ጋር የሚጠብቀን ሰው አለ አይደል? የኛ መኪና 2AM ፈርኒቸር የሚል ሰማያዊ ነው። ኦኬ አይ ምንም ችግር የለውም አሁን ይጫናል። እሺ ደህና ይዋሉ። ናርዲዬ ሻይ ወይንስ ቡና ምን ላምጣልሽ? እባክሽ እኔ ምንም አልፈልግም። ውይ ይህ ሀገር እንዴት እንዳስጠላኝ ብታውቂ። ኧረ ቆይ ያ የአሜሪካኑ ጉዳይ ያለቀልሽ ነው አይደል? የታናሽ ቴንጂኒማ አልቋል። ሙሴንም አብረን እንሂድ ብየው ነበር። ይታሻል። አስጠልቶት ይሆናል። ኧረ እባክሽ የሚያስጠላ ጠፍቶ አሜሪካ። ሄሎ ምን ገንዘቡን ሳትቀበል አይደለም ሙሉ ሶፍ አንድ የአበባ ማስቀመጫ እንዳሰጠው። በቃ አታድርቀኝ እንዴ! ስንት ብር እንዳለበት ታውቂያለሽ እንዴ? ማናገር አልችልም ከሰው ጋር ነው። ባንክ ሄዶ አይበደርም እንዴ? ምን ደንበኛሽ ነው? ኧረ አንድ ዱቢያ ማለት
አሮጊቱ 1 ሰዓት ተኩል አላሉም እንዴ? 2 ሰዓት ያልተጓዘም እኮ በገበሬ እርምጃ ገምተው መሆን አለበት። በእውነት እንደው ጠፍተን እንዳይሆን መንገዱን ተሳስተን እንዳይሆን ብዬ አስባለሁ። ጉልላት ታየ ልበል እዛ ጋር ጉልላት ታየ ልበል። አዎ እንደው ዝባ ጊዮርጊስ ሆነ በእናትህ የሀገርም ሰው አትመስሉም። እንጉዳይ ናቸው። አዎ አሁን ወደ ልትሄዱ ነው? ወደ ነጫጭቢት ነው ወደ ኮሌጅ? አይ እዚህ ሆነ ዝግባምባ። አዎ በማጋ መታችሁ ነው? ላሳያችኋ ጥርሴን የነቀልኩበት ሀገር እዚሁ ዝግባ ጊዮርጊስ ነው። ያንተ ያለ ልትሳለሙ ጎሽ 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 ጎሽ። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። አባ የቤተ ክርስቲያኑን አቃቢት እናገኘው? ምን ችግር አለ? ግን የደብሮ አለቃ ሻውላችሁ? አይ እሳቸውን ይፈልጋሉ አቃቢቷ። አዎ ታዲያ ምን ችግር አለ? ነው አንድ ይሄዱ ሰዳል። እሺ እግዚአብሔር ይመስገን። አሜን አሜን ይሁን። በሞትኩት ከተሜዎች ናቸው እንዲያባ እያያቸው ማው እርሶን ፈልገው ነው። ኧረ ቁጭ በሉ ቁጭ በሉ ቁጭ በሉ ልጆች። እንግዲህ ተፈለጋችሁኝ ቤቴ እዛ ሾላው ዛፍ ባጠገብ ነው። እሺ መምር ይሁን አንተ በላለሁ። እሺ አሜን አሜን። የግምጃ ቤቱ ኃላፊ ናት። እንጃ እንግዲህ ብዙ ሰው ይመጣል። አይ ከተሜ ናት። ከአያቷ ጋር ነበር የምትኖረው። እቺ ተያገር የምትናከሰው አይ እሷ ደግሞ የሎ ፈፌ ነው የሚሏት። ትውልዷም እኮ እዚሁ ነው። ይኸውልሽማ ሆይ እሎትማ የአዲስ አበባ ልጅ ነች። እርስዎ ዘንድ እንኳን እየመጣች ዳቤና ንፍሮ የምትቀምሰው ያቺ ዝምተኛዋ ማን ያላችሁት ስሙ? ቅድስት ነች። እናት ያለም ስሟን ያለ ዛሬም አልሰማሁት። ወለተ ኪዳን ነው የምትለው። እሷማ ተሳልማ ስታበቃ እንዴት አደሩ ብላኝ አነባበሮ ቀምሳ ትሄዳለች። ዘመዶቿ መሆናችሁ ነው? አዎ አዎ። ታዲያ እሷ ምን ሆነች? አይ የት እንዳለች ለማወቅ የት አባቴ ነው አውቄው። እዚሁ እኮ ነው ማገኛት። ከየት አካባቢ እንደምትመጣስ አረንዶ ብቻ ለመሳለም የሚመጣ እዚህ አጥቢያ ሰው አንድም ተኮለሽ አንድም ደግሞ ተነጫጭቢት ነው። እዚህ አካባቢ ተሆነ ተሁለቱ አንዱ ዘንድ ናታ። ከዚህ ብዙ ይርቃል። ኮለሽ 1 ሰዓት ያህል ያስኬዳል። ነጫጭቢት እንኳን ሜዳ ስለሆነ እኩል ሰዓት። ቢመሽብን ግን ሰዎች ያሳድሩናል። አገሬው አረ ያከርማቸዋል።
ምን ዛሬ መሬቱ አልሰጥ ብሎ ከብቱም ደረቀ እንጂ ሙክት አርዶ ነበር የሚቀበላችሁ። ለማደሩስ አታስቡ። ቅቤ ጠገበ ቁርበቱን አንጥፎ ይቀበላችኋል። ሰው እኮ ደግ ነበር። ጊዜው ከፋ እንጂ። እሺ በቃ እንግዲህ እንሂድ። ያው እየመጣን ጠይቆታል። ስንመለስ እናያታለን። አረ በጊዮርጊስ ይሄማ አይሆንም። ይሄ አይሆንም። እንዴት ነው? ባይሆን አንተም ጨምርበትና እዛች ሙዳይ ሙጻት ውስጥ ተክታችሁት ለኔ ረድኤቱ። እሺ ማይ እሺ እግዚአብሔር ይስጥልኝ። ታዲያ እንዴት ነው? ስንቅ ይዛችኋል? ወይ ፈጣሪ፣ እስቲ የረባ ስንቅ እንኳን አልያዙ። አሁን ምን ይባላል? እሱ ይከተላቸው እንጂ። ወይ ፈተና። እትዬ ስልክ ጫዋላንሳው እኔ ነኝ የማነሳው። ነይ ነይ፣ እስቲ አቁላዲ ቁጭ በይና በይ፣ በደንብ አማሲ። አንቺ እጂ እንደዚህ ነው የሚማሰለው? አይ ባክና ሲያነ ሌላ ቢሉሽ ታቀበተ በያጅ በደንብ እንደዚህ አማሲው። ኮሌጅ ወደዚህ መሆኑ ነው? እኔ ወደ ነጫጭ ቤት ይሻለኛል። ማይ ሜዳ ነው ስላል እንዴ? ታዲያስ እንዴ? ግን እንዴት ነው የምንገናኝ? ቤተክርስቲያን ነው። ካደረን ነገ 5 ሰዓት ዝግባ ጊዮርጊስ። ካላደርንስ? ብናድር ይሻላል። ስለ ገበሬው መስተንግዶ የሰማ? ኦኬ እሺ፣ ዋስጠኝ ማግኘት እንጂ ለገኛት ግን ቶሎ መድረስ አለብን። አዎ እየመሸን ስለሆነ እሺ መልካም ባሽ ቹቹ ነኝ። መንገድ ላይ ስለሆንኩ ነው። ሄዱ እንዴ? መስሪያ ቤቱ ፊልድ ሲከለክላቸው ናርዲዬ ሙች አልቀለድኩም። ሙሴ ባቄላ እሸት እስከሚያመጣልሽ በእናትሽ ምሳሌ ጋብዝሽ ናርዲዬ ስሞትልሽ።
ማነህ አንተ? አታውቂኝ? አንተ እንዴት አወቅኝ? አወኩሽ። ምንድነው ነገሩ? ማነህ አንተ? ቅድስት አትፍሪ፣ አንዴ አናግሪኝ። የኔ ወንድም አታውቀኝም? አላውቅም። አውቅሻለሁ። ቅድስት ዘለቀ አይደልሽ? አንተስ? ሙሴ። ሙሴ? አዎ ሙሴ። ሙሴማ? ሙሴ አለማየሁ እባላለሁ። ጭራሽ እንደዚህ አይነት ስም ሰምቼም አላውቅም። አዎ ሰምተሽ ላታውቂ ትችያለሽ። ታዲያ አንተ እንዴት አወቅኝ? ቅድስት እነግርሻለሁ። አንቺን በመፈለግ በጣም ብዙ ደክሞኛል። እንግዲህ እኛ ዘንድ እንዲህ አንተ የምትላት አይነት ሰው የለችማ። እርግጠኛ ነህ? አሳምሬ ከተሜ ናት አልከኝ አይደል? አዎ። ታዲያ ከተሜ እኮ ቀያችንን ብዙ የማይወደው እንደ ድሮ ፏፏቴና ጅረቱ ኖሮ ቢሆን ለሽርሽር የሚመጣ ነበር። አሁንማ እንደው አልፎ አልፎ ብቅ የምትል የለችም። ምን አስደበቀኝ ጃል? ወደዛኛው መንደር ሊሄድ ይሆን እንዴ? ልድከም ታልክ እንጂ ጠጉረ ልውጥ እንደሌለማ እኔ ነግሬሃለሁ። በቃ እንግዲህ ያው ልመለሳ። አሁን በኋላ ጀንበሯ እኮ ዘቅዝቃለች። ታዲያ አይመቸኝም ታላልክ መደብ አለ። የሳር ፍራሽም እንዲሁ እዚሁ አድረህ ማለዳ አትሄድም? አዎ ለነገሩ ጓደኛዬን ከመሸብን አድረን ጧት 5 ሰዓት ጊዮርጊስ እንገናኝ ይላል። ካላስቸገም ባድር ደስ ይለኛል። ምን ችግር አለው ደግሞ? ለራቱም ቢሆን ፍሬዳ ባይኖርም የምንቸት ጎመን በቅቤ ተማለፊያ ሽሮ ጋር አለ። በላይ ደግሞ እሳታችንን እየሞቅን አንተም ስለ አዲስ አበባ እኔም ስለ ነጫጭ ቤት ስናወጋ እናመሻለን። ያዝ በል። እና ደብዳቤው ለወንድም ያልደረሰውማ እጅግ በጣም ይቅርታ። የሰራሁት ኃጢአት ተሰምቶኝ ነው ማበሳዬን አይቼ ያገኘሁሽ። እንዲህ ለሰው የሚጨነቅ ሰው እግዚአብሔሩን መፍጠሩን ያቆመ መስሎኝ ነበር። ከጥፋቴ አንጻር የሆኑ ስራ ደግ አያሰኘኝም። ግን ለምን መጣ? እኔ እንዴት ማለቴ ምክንያት በቃ ችግር ላይ እንደሆንሽ የጻፍሽው ደብዳቤ ስለሚናገር ቢያንስ ወንድምሽን አድራሻ አግኝቼ ደብዳቤውን ልመላክ። ታዲያ እኮ ፖስታው ላይ አልነበረም? ፖስታውንም አነገርኩሽ እኮ። አሃ አለባበስሽን መቀነትና ሻሽ ጠብቄ ነበር። ብቸኝነቴን ይቋቋምልኝ ይመስል መስታወት ላይ አረፍዳለሁ። እዚህ ብዙ ቆየሽ? አመት ከ8 ወር። ብቻሽን? 10 እንኳን አያቴ ጋር ነበርኩ። አያቴ ስትሞት ብቻዬን ነው። ማለት ተስማምቶሽ እመስላለሁ? የተስማማሽ? እንዲያው የመጣሁት እንኳን ጸጥታውን ፈልጌ ነበር። ታዲያ በግድ ሊያነጋግሩኝ ሲፈልጉ መልስ አልሰጣቸው። ጋግርታን ብቻ ሳይሆን ንክናት ብለው ሸሹ። ታዲያ ብቻሽ ትተሽው አትሄጂም? ወዴት? ወደ ወንድምሽ ነበር ያለው አሜሪካን እኮ። ወደዛ አትሄጂም? ለምን መጣሁና? መቼም ግብርና ፈልገሽ አይመስለኝም። አስታውቃለሁ። አይ ያን ያህል ማስረጃ ያስፈልጋል። ተው እባክህ። ለመሆኑ ተመላሽ ነው? ከበረታ። አይ ጥሩ። ዝግባ ጊዮርጊስ ልታድር ነው ወይስ ከተማ ልትገባ? ጊዮርጊስ ከጓደኛዬ ጋር ተቀጣጥሬያለሁ። ከሷ ጋር ነው የመጣችሁት? ኧረ ወንድ ነው። እሱም እንደኔው ጥፋተኝነት ተሰምቶት ነው አብሮኝ ፍለጋ ያጣው። እናም እሱ ወደዚያኛው መንደር ገባ። ከፍለጋ በኋላ ዛሬ ወይ ነገ እንገናኛለን ተባብለናል። ሳይመሽባችሁ ታዲያ በጊዜ ብትሄዱ ጥሩ አይደለም? ላደረክልኝ ሁሉ እግዚአብሔር ይስጥልኝ። ምንም አይደለም።
የእግር መንገድ ስላለመድኩ ነው መሰለኝ። ምን ነው ደከመ? አይ እንደው እዚህ የገበሬ ቤት አግኝቼ አድሬ ጠዋት ቤድስ ብዬ እኮ ነው። በእሱ በልተካደርክ ለመኝታው እንደው ችግር የለም። የቤቱ ዙሪያ ሁሉ መደብና ጎዛ ነው። ቡና አይገኝም? ላፈላልህ ይችላል። ቅድስት። አቤት። የምረዳሽ ነገር ይኖር ይሆን? ለቡና ማፍያው እንጨት መስመር አይደለም ሌላ ተውቶ ገብቶኛል። ይልቅ ጀንበር ስጠልቅ መንሸራሸር ደስ ይለኛል። አንተ ግባና አረፍ በል፣ እኔ ዞር ዞር ብዬ ልምጣ። እኔም እኮ ወክ ማድረግ በጣም እወዳለሁ። አብሬሽ ነው መጣስ። ጥሩ ሻንጣ ላስገባል። ታያህል እዛ ማዶ ያ ገላጣው ቦታ ወይ ገላጣ። ዛሬ እንዲህ በረሃ መስሎ የምታየው ድሮ አንበሳና ዝሆን ሁሉ የኖርበት የነበረ ደን ነበር አሉ። አረ አንተ አልደረስክበትማ። ዝሆኑና አንበሳው ጊዜ አልደረስኩም እንጂ ዛፉስ ላይ ደርሼ ነበር። ለኮመዲኖና ለቁም ሳጥን ብለው እየጨፈጨፉ በትሬን ታኳትሮ ጫኑት። ምን ያደርጋል? እናንተ ስለማገዶ ትንሽ አነካካችሁ። ትንሽማ መኮርኮማችን የተቀረ ብቻ ተባብረን አጠፋን። ይኸው ታች ይታያል ኮረብታው ስር። ይኸው አንተ ፏፏቴ እኮ ሲንዠቀዠቅ ብታየው ሻሽ ይመስል ነበር። እዚያ ጋ ነው የአያቴ መሬት። ከቤታቸው ትንሽ አራቀም። ለምንጭ ቀረብ ያለ ስለሆነ መርጣው ነው። አካባቢውን ወደድከው? ሳምባዬ ሳይጨነቅ እየተነፈሰ ካልወደድኩትማ። አነጋገር ስትችል? አይ ንግግርስ አልችልም፣ እንዳጋጣሚ መጥቶልኝ ነው። ከናርዶስ ጋር ደግሞ አንድ ቀን መጣችሁ ታዩታላችሁ። ምን ነው ናርዶስ አይደል እንዴ ያልከኝ? አይ እሷ ብዙ ገጠር አትወድም። አሳያታ። አየሩ ትንሽ ቀዝቀዝ አለ ልበል። በረደኝ ከማለት ይሻላል። ትንሽ እንደው ቀዝቀዝ ይላል። አዎ ይበርዳል። እንግዲህ የምሽ አይደለም። ጠላዋም ትንሽ ተጫጫንቺ መሰለኝ። ለቁንጫው መድኃኒት ነው። ቁንጫ ቤተሰብ እኮ ነን። መቼም ጋቢያ ላይ አስከማድ። አይ ወፍራም ጃኬት አለ። አይዞህ ወፍራሙን ግድና እንቦለቡለዋለን። ደሞ ለብርድ አይዞህ። እና ይህ ተጸጸት እንዳይደገም ነው የመጣው። ጥፋተኝነትስ ፖስታውን አለቦታው እንዲቀር ማድረግስ? አሁን መልሰህ ልትልከው አይደል? ቅድስት የምረዳሽ ነገር እርዳታ ያስፈልገኝ። እስካሁን ያደረክልኝ ከበቂ በላይ ነው። ኧረ ተይ። እውነት ወንድሜ ጠልቶኛል ብዬ ያሰብኩትን ከማድረግ ምንድን ነበር ያሰብሽው? አይ ምንም። እንደው እንዲህ ክፉ የሚያሳስብሽም ብቻሽን ያስኖርሽን ጉዳይ ብሰማው ደስ ይለኛል። እኔም ባሰማው የባሰ ደስ ይለኛል። ወደ መጣህበት በሰላም ተመለስ። ማለት ሳትነግሪኝ? ከዚህ በላይ ባታስጨንቀኝ። የዛሬም በዚህ ደር ቡናው ቀረ። ላፍላል። ጠዋት ይደርሳል። ደህና ደር። ደህና ደሪ። ነዳጅ ሞልቶ ለመምጣት እኩል ሰዓት። ያ እንዴት እንዲያው ታዲያ በእኔ መኪና ላደርሳችሁ? በዚህሽ በኩርኩር ወይኔ ተናኝ። አንቺም ተኮራምተሽ ለምትሄጂበት አልቅሽ ይለኛል።
ነይ በይ። ይሄን ለሂሳብ ሰራተኛው ትሰጪዋለሽ። ለአንቺም አንድ ኮፒ ያዥ። የሐዋሳውን ዱቄት ፋብሪካ ቢያንስ በሳምንት አንድ ቀን ይሄ እንዴ አባባ ዳዊት አለ አይደል እንዴ? ለምን እሱን አታዘው? አይ አሁን እሱ አንዴ ፏፏቴ አንዴ የአዋፍ ዝማሬ እያለ በየት በኩል ለረፍት የመጣው ልጅ ለምን ታስጨንቁታላችሁ? እኔ ጭንቀት ይወድልኛል ማለት ነው። ቢሆንም ናርዲ ፈረንጅ ሚስቱን ይዞ ስለመጣ ትእዛዝ አያስፈልግም። ባይሆን ቀስ ብለው ሲላመዱ ያኔ ይቻላል። ከ15 ቀን በኋላ የሚገባው ኮንቴነር እዚህ ግቢ ይራገፍና ሳይከፈት ይጠብቀኝ። እናንተ ብዙ ትቆያላችሁ እንዴ? ከፈረንሳይ መልስ ሎንዶን አንድ ሳምንት እንቆያለን ብዬሽ። ምን ነው ጓደኞች አሉሽ? ብቻሽን አትወይ። ኧረ ያ እንደ ሄሊኮፕተር የምትጮህ መኪና ያለው ሰውዬ ጓደኝነት ማለቴ ይመጥንሻል ወይ ማለቷ ነው? አዎ ጥሩ ጓደኛዬ ነው። ካለ ደረጃሽ ለኛም አስቢልኝ። ለመሆኑ ተቀጣሪ ነው? የመንግስት የጡረታ መብት አለው በእኛ? እባክዎን አያስቁኝ። 55 ዓመት ከሞላ። አይ አይመስለኝም። እንዴት? በእኛ ሀገር መንገድ በሱ መኪና 55 ዓመት? አይ አሁንስ አበዛችሁት። ምንኛ እናበዛዋለን? መለስ ቀለሱን ያበዛው እሱ። መኪና መጥቷል። Ha detto sei imparato a usare il peperoncino. Ah, si brucia una Vediamo. Ci vediamo. ተደብቄ ኖርኩኝ ልገኝ ይሆን እንዴ? ሌላ ጅብር ወጣች ሰማዩ ደመቀ አዲስ ነገር አጣሁ ለኔ አዲስ ራቀ ምነው ባልተፈጠርኩ እንዳልልት የዘጠኙር ቤቴን እናቴን ረገ አቤት የሰማዩ የት ነው መቀመጫ አልቅሼ ልለምን ወድቄ ከጫማ ከሰው መሃል ነበርኩ ዛሬ ምድረ በዳው ትንሽ ብትቀጥ እንዴት ጥሩ ነበር። ሙዚቃ ትወዳለህ? እንደዚህ በማለዳ ሰምቼ አላውቅም እንጂ እወዳለሁ። በደንብ ተኛ። ሁሌ በጠዋት ነው የምትነሺው? አዎ፣ የጠዋቷን ፀሐይ ቀድሜ እጠብቃታለሁ። ቀድማሽ አታውቅም? ከቀደመችኝ ከብቶኝ ይላል። ግራ አጋባሽ። ቁርስ መብላት ለማደም ምንም አይደለም። ፍርፍር
ማነህ ክፍሉ? ና ወዲህ ከብቶቹን ሰጥተሃል? በሌው እንግዲያውን ሸኝቼ እስክመጣ በሬዎቹን ጠምደህ ጠብቀኝ። ደግሞ እንዳትንከረፈፍ ቶሎ በል። ሸኝቼ እመጣለሁ። ሂድ ዝለቅ። እሺ በል እንግዲህ ቅና። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በእውነት በጣም አመሰግናለሁ። እንግዲህ አልፎ ብቅ እንድትል እንዳትረሱኝ እንጂ። ኧረ መርሳት። በሸለምከን ሽቶ ሳሙና በታጠብን ቁጥር እናስታውሳለን። በል እጅን ያዝ። ሳሙናው ሲያልቅስ ትዝታዋላ። እሺ በል እንግዲህ በጣም ነው የማመሰግነው። ኧረ ይኸው እግዚአብሔር ይስጥልኝ። መልካም መንገድ ይሆንልህ። አሜን። ይቅና። አሜን። ሂድ እንግዲህ ሂድ። እሺ እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ሂድ ዝለቅ። እሺ አይ ደግሞ አሁንም እንዳትጥል እሺ። በሰላም ያግባ። አቃቢቷን እንዴት ነው ትበልልኝ? ሳገኝሽ ደስ ይለኛል ብዬ አስቤ ነበር፣ ግን ከፍቶኝ ተመለስኩ። ለምን? የውስጥሽን መከፋት ጥርስሽ ስቆ እንኳን አይደብቀውም። ቅድስ በቃ ሂድ፣ በሰላም ያግባ። አንተ ማጣት አሁን እሺ ተብሎ ትፈልጋለች። አገኘሃት? አገኘኋት። በስማ ታዲያ ምን ነው ማለት በህይወት አላገኘሃትም? ኧረ አለች። ምንድነው ታዲያ? አይሚን ምን አይነት ሴት ናት? መስሪያ ቤት ፍቃድ ስንት ቀን የሞላው? 5 ቀን። የሚያቆይ ነገር ንገረኝ እንጂ ምንድን ነው? እንዴት አደርግልኛል? አንተ ማነህ? ማነው ስሙ? ስለሺ አስሙኝ ጭራሽ ሱንባቱን ቁጭ አድርገህ። አቤት። ምንድን ነው ያዝከው? አውቀኸዋል? የኤሌክትሪክ ዕቃ። ለማን ነው የምጭነው? እናቱ አይሉ። ማን ነው ጫን ያለ? ፍሬዎት ነው። ሁለተኛ እኔ ሳላዝ ዕቃ እንዳይወጣ። ዕቃውስ? ወደ መጋዘን መልሰው። ምን አፍጠህ ታየኛለህ? አይ ደግሞ መልሰሽ ጫማ ላይ ተሸከም። ያኔ እንደገና መልሰህ ታመጣዋለህ። ይቅርታ አባቢሰራችሁ የጣሊያኑ ስለሆነ ያስጨምራቸዋል።
ስላሺ እጅና ቀሪው ይቅርታ ሻይ ቡና ምን ነው አልቻልኩ ዝግባ ጊዮርጊስ መድረስ ከዛ ነው የመጣሁት ለምን ጓደኛዬ ወደ አዲስ አበባ ሄድ አልኩና እኔ ወደዚህ መጣሁ እኮ ለምን እንደ ከፋኝ ብቻ ሳይሆን እንደ ከፋሽም ጥዬሽ ላለመሄድ ማለት ምክንያት መቼም ያለቀሽው ደስ ብሎሽ አይደለም እሱ እኮ የኔ ችግር ነው ቅድስት እባክሽን የምችለውን ብቻ ሳይሆን የማልችለውን ነገር ልርዳሽ ፕሊዝ ችግርሽ ምንድነው መጀመሪያ ለፖስታው ቀጥሎ ለጥያቄ መጣ ምን አለበት ብትተይ ምን አለበት አንቺስ ብትነግሪ እውነት ሚስጥር ከሆነ እንኳን መልሼ ለራስሽ ማነግርሽ ታው ቤቶች ደህና ረፈዳችሁ እግዚአብሔር ይመስገን እንደምን አደርሽ ደህና አደርሽ እንደምን አደርሽ እግዚአብሔር ይመስገን ደህና እንደምን አደርሽ ደህና ወይዘሮ አጥናፍ ሰገድ እህትዬ አጥናፍ ሰገድ የሉ ቤት እስካን ሄደው አሁን ይመጣሉ ግባ አይ ልሂድ ዛሬ ገቢ ነኝ የት አዲስ አበባ ተይ በኋላ አዎ አድረ በማለዳ አትሄድም አይ ልሂድ ብሄድ ይሻለኛል ግን ጓደኛህስ ይመጣል እየመጣ ነው ታዲያ ጠብቀው ከኩለ ቀን በኋላ መንገዱ አጉል ባይሆን ለስላሳ ካለ ስጭኝና ጠጥቼ ልሂድ እሺ ለምን እንደምትጠይቀኝ እኮ አላውቅም መቼም የወሬ ጉጉት አለበት ብለሽ እንደማታስቢ አምናለሁ ግን አዝናለሁ ደብዳቤሽን ያነበብኩለት ጀምሮ እንዳዘንኩልሽ ነው በነገራችን ላይ የእጅ ጽሑፍሽ በጣም ያምራል አመሰግናለሁ ይሄ ተማሪ ነበር ኮሜርስ የማታ ሁለተኛ ዓመት ተማሪ ነበር አልተመረቅሽማ በመሃል ተረገምኩ አሜሪካን ሀገር ያለው ወንድሜ በጣም ነበር የምወደው እሱም እንደኔ እሺ ሚስቱ እዛ ሀገር ልትወልድ 2 ወር ሲቀር እንድመጣ ፈልጎ ጠራኝ እና ሄድሽ ለወንድሜ ከክንፈ ጋር ካልሆነ አልመጣም አልኩት ክንፍ ማን ነው እጅግ የምወደው ጓደኛዬ የፍቅር በጣም ኦኬ ወረቀቱን ለሁለታችንም ላከልን መቼም የነበረን ደስታ
በማግስቱ እንደምሰጠ በሶስተኛውም ቀን ተቀጠረ። የተቀጣጠርንበት ቦታ ለመሄድ ልብሴን እየለባበስኩ ሳለ አንድ ትንሽ ልጅ ኪድዬ ተሻምቼ ደስታ ላቀፍልሽ ሆስፒታል ስሄድ መርዶ ነገር ደምህ ንጹህ አይደለም ብለው ደስታዬን ነጠቁ። በእኔ ጥፋት አንቺን ገደልኩ። እናም ለጥፋቴ ንስሐ ልገባ ጠፋሁ። አትፈልጊኝ ኪዲ፣ ግን ይቅርታ አድርጊልኝ። እወድሻለሁ ክንፈ። ለመፈለግ አልሞከርሽም? አንድ ወር ሙሉ ፈልጌ ሲያቅተኝ ቤቴን ዘግቼ ማልቀስ ስራ ይሆን። ከሶስት ወር በኋላ ከጎጃም ፖሊሶች ደወሉ። ሞተ? እሱስ ተገላገለ። መቃብሩ ላይ እንኳን መቆም አቅቶኝ በቃሬዛ ሆስፒታል ገባሁ። ታዲያ እዚህ ጫካ ውስጥ ምን አመጣሽ? ዘመዶቹና የሰፈር ሰዎች ሁሉ ወደ እኔ ዞሩ። እንዴት? ከአስከሬኑ ጋራ የኪስ ቦርሳው ሲመጣ የደም ውጤቱም አንድ ላይ ነበር የመጣው። ታዲያ ቢያገኙት? በቃ የእሱ ዘመዶች እሷ ናት ያስያዘችው ሲሉ የኔዎቹ ነው እሱ ነው እንዳንዱ ሀገር የሉ። እባክሽ አታልቅሽ። ሁሉም ዘመዶች ውጭ ናቸው። እኔ ቤት ተከራይቼ የምኖር ብቸኛ ነበርኩ። ብቻሽን? እንዴት ቻልሽው? ምን እችለዋለሁ? የሰፈር ሰው ሊያሳብደኝ ደረሰ። ከአቅሜ በላይ ሲሆንብኝ ቋሙ ሲያቅተኝ ለወንድሜ ጻፍኩለትና እዚህ መጣሁ። እዚህ ደግሞ አያቴ ቅድስት ተሳስተሻል። እውነት ትልቅ ስህተት ነው። መገለል ይብቃ ብሎ ዓለም በሚጮህበት ሰዓት አሁን እኮ ችግሩ በየቤቱ በየጓዳ ያለው ሆኗል። ችግሩን ከማያውቀው ደግሞ አንቺ 100 ሺህ ጊዜ ትሻለሽ። ችግሩን ማወቅ አይደል? ማወቅሽማ ጥቅም አለው። እንኳንም ድሮ አልሆነ። አሁን እኮ ብዙ አማራጮች አሉ። አይ ተስፋ፣ አጉል ተስፋ ብቻ አይደል? በፍጹም ኤድስ መጀመሪያ የያዘው ሰው እኮ ጸረ HIV መድኃኒት እንኳን ሊጠቀም የሞተው እኮ መድኃኒት ሳይሰራ ነበር። እኔ እንጃ ሙሴ። እሺ ሰው ታዩ ነገ ከነገ ወዲያ ይገባል።
እንኳን ኤድስ ያዘሽን ቀርቶ አዲስ ኮፍያ ስታደርጊ መጠቋቋሙ ይቀራል። ይልቅ ሰፈርሽ የት ነበር? ምን ነው? ምንም። የት ነበር? 4 ኪሎ። ይሄ ደግሞ ቄራ አካባቢ እና አብረን እንሄዳለን። በጤና ነው? ብቻሽን ጥዬሽ እንደማልሄድ በመወዳት እናቴ ስም ልምልልሽ ይችላል። ሙሴ ቀልደኛ ነህ። የተማርኩት ስታስቲክስ ነው። ቀልደኛ ስላልሆንኩ ቀልድ አያምርብኝ። ስለዚህ አብረን እንሄዳለን። ሙሴ በሩን ነው ማማ። ዝጋው በሩን። ምን ሆነሽ? ዝጋው። ምንድነው? እኔ ምን በጠዋት በረንዳ ላይ ወጣ ነበር። ምን ሆና ነው? አውቄያለሁ። ጀንበሯን እንዴት አደረሽ የማለት ልምድ አላት። ቆይት ያለ ነው ማለቴ ነው ልምዱ። አዎ ከልጅነቷ ጀምሮ ቆይታችኋላ። አይ ሙሴ እኔ የምልህ ስሟን ማን ነበር ያልከኝ? መቅደስ አይደል ያልከኝ? እማማ ቅድስት አልኩሽ እኮ። ቅድስት እርሷ ታዲያ ምንድን ነው ማለቴ ነው የምትወደው ነገር? ያው እንግዲህ ቁርስ ነው። በጠዋት ጥሬ ስጋ ይበላል። አይ ሙሴ አንተ እንደበጀ አንተ ወፍራ ነው ከ ቤቲ ካለ ምግብ አይታየሽም? እኔ ነኝ በ6 ሰዓት ጋር ያክበበር ማስከፍተው። እሺ አሁን ለመታሽ ሙሴ አልመጣም እንዴ? ምን ነው? አይ ምን ሙሴና ዘካርያስ አንድ ሴት ለሁለት ሊያገቡ ነው ሲባል ኮክ ውብዬ ማን ያለው? እኔ ገሌ አይደለም ማለት አለብሽ ቤቲ። ምርጫ ሰጥተህ እችላለሁ። ስንዱ፣ ጋሽ ተፈሪ፣ ትብለጽ፣ አብርሃም ታይዋውቂዋለሁ። ግን እውነት ነው አንድ ሴት ለሁለት? ምን አለበት በጠፋ ሴት። ለማንኛውም አቶ ኤፍሬም ይፈልጋል። ኦኬ ቅድስት አቤት። ብቻሽን ጥዬሽ ጠፋሁ አይደል? የኔ ነገር እማማ ቆይ ልጨርስ። ለምን ድንቹን አልጣው? ኧረ ቀላል ነው ልጄ። ይልቅ እሱን አበጃጁ። እማማ ሰራተኛ ለምን ይሉት ነበረኝ፣ እጃቸው አስቸገረኝ። አሁን ነው በቅርብ ሄደች እኮ። ለእኔና ለአንድ ልጅ አላንስም ብዬ እኔ ነኝ የተውኳቸው። ሌላ ልጅ የሉት ነበረችኝ፣ ያውም የልጅ አዋቂ ልጅ። አዎ ሙሴ ነግሮኛል። እግዚአብሔር ያመጣው አይታገሉት ነገር መሆኑን። አንቺስ እንዴት ነሽ? እኔ እንኳን ወንድሜ ውጭ ነው ያለው። ከሙሴ ጋር ብዙ ጊዜ ነው ትውቃችሁ? አዎ ቆይቷል። አይ እንደው ስምሽን ሲያነሳ እኮ ሰምቼ ባላውቅ ነው። ታዲያ እንደው ግንኙነታችሁ ንጹህትና ወንድማማ ነው? አልጋውን ላንቺ ለቆ እኮ ፎቴ ላይ ሲተኛ ነው ያወቅኩት። ምን ነው መድኃኒዓለም ባጣመረልኝ። ጓደኛስ አንቺ ነበር። ምን ነው? ምንም እናቴ። ታዲያ እዛ ምን ትሰሪያለሽ? ያው ሰው የሚሰራው ነው ማማ። በትምህርትሽ እንዴት ነሽ? ኮሌጅ። ታዲያ ለምን እዚህ አትሰሪም? አግብተሽ ወልደሽ ዓለምሽን ለምን እዚሁ አታይም ልጄ? አግብተሽ ቆይሻ እንዴ ሊደረግ ነው? አሁን መካከል አይደል እንደመጣሁት? ሙሴ መጀመሪያ ነበራ። በቃ በዛ ሁኔታ ጥያት መምጣት አልቻልኩም። የምልህ እዛው መረዳዳት። የት ነው እዛው? ስልክ የለም ምን የለ? ፒያሳ ያለች መሰለህ እንዴ? አላልኩም ግን ሻው ምን ይሆን ትላለህ? ቆይ ለማዘር ምን ናት? ምንድን ናት አልካችሁ? ጓደኛዬ ናት። በቅርቡ ወደ ውጭ ሀገር ስለምትሄድ እስከዛው እኛ ዘንድ ትቆይ አልኳት። ምንም አልጠረጠሩ? እንጃ አይነው ውሃ ደስ ያላት ይመስላል። ብጠረጥር መናገር አልፈቀደችም። ዘካር ያስፈልጋል። አሁን ነው? ኦኬ ጨርሰናል። ቶም ሲል አድርግ።
አብረን መሄዳችን ያውቃል እንዴ? አይ ቲንክ ሶ። እሺ ናርዶስስ? ናርዶስን ጸባይ ያወቀው ትንሽ ቆይቼ አረጋግቼ እነግራታለሁ። ድንገት ብትሰማ ጉድ ይፈላል። ለማማ እነግራታለሁ። የኔ ዘመድ ናት ቤቢ። አሃ ያኔ ነው አይጠረጠሩት በደንብ። ግን ምን አይነት ልጅ ነች? ወጣት ናት? አዎ። መልኳስ? ቆንጆ፣ በጣም ታምራለች። እስካያት እንዴት እንደቸኮልኩ ልነግርህ አልችልም። እሷም ናፍቃለች። ስላንተ አውርቼላታለሁ። ምን አለች? እሷም ጠይቃት የለም እንደ ፋርስ ምንጣፍ በሚለሰልሰው ድምጿ ከፈለክ እያዜመች ታወራለች። ምን ነው ትንሽ አማረች ልበል? በተለይ ክራር ስትጫወት እሷን አይቶ የማታምረው ሰው ብርሌ ራስ ብቻ ይመስለኛል። በል ምን እኮ ነው። ኧረ ቆይ ዋናው ጉዳይ ምን ሆኜ ነው አለች? አሜን ችግሯ ወይ ቅድስትዬ እንዳው ለፊ ሲልሽ እኮ ነው የደረቀ ራስ ቅባት ሲቀባ ደግሞ ይለሰልሳል። እንዴ እንዳንቺ የምትሰራኝ ልጅ የነበረች እኮ። እንግዲህ ማማ እኔ ልጆት አይደለም ነሽ እንጂ እኔ ቆንጆ የኔ ማር። አይ የሰው አፈጣጠር ወይ ያቺ እኮ የቷ ማን እንደሚሉት እንደ ሆዲ ፍጆ እሱ ምን ያደርጋል? የምንፈራረምበትን ቀን እንቁረጥና ተፈራርመን እንሄድ። ከዛ አንተ ትመጣለህ። መሄዱ ለምን ያስፈልጋል? እዚህ ንግዳለሽ፣ ጥሩ ትሰሪያለሽ። መነገድ አልቻልኩማ። ቀረጥ፣ ግብር፣ ችግር የትንደ የነገድሽ ግብር አልከፍላት። በዛ ላይ አገርሽ ነው። ኧረ እባክህ አዳሜ ወሬውን ሲሰልቅ እየዋለ ነው። በእኔ ግብርና ታክስ ትምህርት ቤትና ሆስፒታል የሚገነባለት ምን አለበት? አንቺስ እሱ ሀገር ላይ እየኖርሽ እየነገድሽ ሆስፒታል የሚያህል ቤት ውስጥ ኖር የለም? ለፍተን እኮ ነው። ሀያቴ በ10 ኪሎ ጣን የጀመረው ቢዝነስ እኮ ነው። ይገባል? ኦኬ አሁን ትሄዳለህ አትሄድም? ምን ያልወሰንኩ አንቺ ሂጂና አይተሽ ትመለሻለሽ። አላደርገውም። ቆይ አንተ እዚህ መንፏቀቁን በምን አስመረጠ? ይልቅ ናርዲ ሰሞኑን አንድ ነገር እነግርሻለሁ እያልኩ። ምንድን ነው? ይኸውልሽ አንዲት ልጅ ምን ምንድን ነው? በቃ ነው ተይው፣ ሰሞኑን እነግርሻለሁ። የግድ ማወቅ ያለብሽ ነገር ነው። አሁን ንገረኝ። የለም ነገ ተነገ ወዲያ። አትንገረኝ፣ አልፈልግም። አሁን ትሄዳለህ አትሄድም? እንዲያውም አልሄድም። መፈራረሙንስ? እሱም አያስቸኩልም ነው። ቅድስትዬ አሁን ፍሎሃ አልሄድም ብልስ? አይ እንግዲህ ማማ ትከሻይን ጨመደል ይላሉ። ፍሎሃው ጥሩ ነው። እንሄዳለን። አይ ልጄ እዚሁም ቆሃ በላስቲክ ቢይዝበት ብዬ ነው እኮ። ቆስ መታጠብ እያለ እኔ እኮ ነኝ ማጥቦት። ምን አስጨነቆት? ይሁን እንግዲህ እንዲህ ካልሽ እኔ ደግሞ አንድ ቦታ ወስድሻለሁ። የት? ፈለከ ነው ቻቲኝ
ቅድስት የሙች እንደው ክርስትና የተነሳው ነው ይመስል አልመጣም ብሎኛል ነበር። አረ እንደው ቆጭቶኝ የማያባራ ነበር። ተባረኪ ብሩክኝ የኔ ልጅ። አሜን። ወይ በቃ ለሙሴ ልደውልለትና አብረን እንሂድ አይደል? ቤተክርስቲያን አያስፈልግም። በታክሲም ቢሆን እንሄዳለን። ምን ያደርጋል እሱ ቀለል ብሎኛል እኮ ብታይ። ማማ የት ቤተክርስቲያን ነው የምንሄደው? ኡራኤል ደብረ ጽጌ ቅዱስ ኡራኤል እኮ ነው የምንሄደው። መቼም በደንብ አድርገው ነው የነገሩት። ስለቶስ ሳይደርስሎት አይ ቅድስትዬ እቺ ዳር ታለኔ ትነግረኛለች ብለሽ ነው? ቅድስትዬ ስለቴ ደርሶ ጥር 22 ሲነግስ ሰንጋውን የምትነጂው አንቺ ነሽ። እንግዲህ ጉዳዩ በጥርም አይደል? የቱ ጉዳይ? ያድርሰን እስቲ። ለማንኛውም ያድርሰን። ተነሽ ነኝ ተነሽልኝ። እሱማ ልክ ነው። ሺህ ጊዜ በሬዲዮና በቴሌቪዥን እየተነገረ አሁንም አብሮኝ ስለበላ ኤድስ የሚይዘው የሚመስለው ስንት ሰው አለ። እውነት ለመናገር ከሆነ ክፉ ነገር ሁሉ እንድታስብ ያደርጋል። ኖ ቅድስት፣ እንደሱማ ብታስቢ ኖሮ ከሰው ተነጥለሽ ጫካ ውስጥ አትገቢው ነበር። የሚገርም አብሉኝ አላልኩ፣ አጠጡኝ አልወጣኝ። በሞት የተለየኝን ጓደኛዬን ሀዘን እንኳን እስካወጣ አልጠበቁኝ። ከሁሉም አቅጣጫ ጆሮዬን የሚያቆሽሽ ነገር ሰማ። በቃ ተይው። ሰውም እኮ አዲስ ሆኖበት ነው። እንደ ስኳርና ደም ብዛት ኤድስ አብሮት ያረጀ ጉዳይ አይደለም። እንኳንም ሙሴን አገኘሁት፣ አንተንም ጭምር። በእውነት ተሰቅዬ ልሞት ትንሽ ጊዜ ነበር የቀረኝ። እንዴ ምን በወጣሽ? ራስሽን ጠብቀሽና ተንከባክበሽ በሰላም መኖር ስትችይ። እስቲ እንግዲህ ለወንድሜም ልጻፍለት፣ ለትራንስፖርትና ለአንዳንድ ጉዳዮች የላከልኝ ብር ባንክ አለ ይውጣና ቤት ክራይ ምናምን እንደበለ እሱ ይደርሳል። አንቺ ብቻ እንደዚህ ጠንከር በይ። ኦኬ የኔ ነገር ጥያችሁ ጠፋው አይደል? እናንተ ራት እንገባበዛለን አላላችሁም ነበር እንዴ? አዎ ማዘር፣ ሙሴ መጥቶ ነው የሚወስደን። እሱንማ መች አጣሁት። ቅድስት እየተነስተሽ አትለብሽም እንዴ? ለካ ሳይታወቀን 12 ሰዓት አልፏል እንዴ? ሳታውቁት እኮ እዚህ ቁጭ ብላችሁ ጨልሞላችኋል። አየ ልጅ ነገር። እማማ ቆይ ለምን አብረን አንሄድ? ኧረ የመላኩ ያለህ ምን አለበት? ምን ነው ቅድስትዬ፣ ምን አጠፋው? በስተርጅና በዚህ እድሜ ሆቴል ቤት ምን እኔም መቤት የኔ ቆንጆ ሂጂልኝ እስቲ ሂጂ ልበሽ እስቲ። ኧረ እናንተ ይበቃል እናቴ። እንዴ ዘካሪያስ፣ እንዴ ለመሆኑ ስንት ቀን ነው የምትቆየው? አንድ 5-6 ቀን ነው። የዛሬው ግብዣ አንተ ነው አይደል? አዎ ማዘር። ይሁን No one fits your shoe, and I'm so proud to tell you, number one, you have earned it. I met lots and lots of pretty girls in my traveling all around the world. No one comes close to you, and if you should count from 1 to 10, you'll find them at the very end, and it's God's truth and the telling you that's why you are my lady. I'm crazy about you, baby. Come on.
አዛሪ ሁላ ሞባይል ያዘ መስመሩን አጨናንቁት ሲያስጠላ ሄሎ ናርዶስ ነሽ ባክሽ ቹቹ ነኝ እሺ ነኝ ዛሬ ነው እንዴ ስንት ሰዓት ላይ በቃ መጣሁ እዛው ኤርፖርት መጣሁ ቻው በቃ መጣሁ ለጧት አይደል እንዴ በረራ የትልቴ ነው የፋዘር ታናሽ ዛሬ ነበር የምትሄደው እርስት ታርገው አልቆልኝ ነበር ስለዚህ ይፈቀድልኝና ልሂድ ስጣታ ነው አይ ኖ እሺ ባይ በቃ ልትሄድ ነው ቻው አባቱ ወጋት ባቂ ነው ቢቀር ኖሮ ወይኔ ጉድ No one fits your shoe, and I'm so proud to tell you, number one, you have hurt me. And I've lots of pretty girls, my traveling all around the world. No one comes close to you. ከውጭ የመጡ የመስሪያ ቤት እንግዶች ጋር ብር የሚያዙት ከነሱ ጋር ነው ፈረንጆች ናቸው እስኪ ቀናባ Traveling all around the world, no one comes close to you. And if you should count from 1 to 10, Can you speak English? አስፈላጊ ነው የውጭ ሀገር ዜጋ መስለሽ ናርዶስ ዝም በል ናርዶስ ማለት እሷ ናት ቅድስት ትባላለች ስለኔ እኮ የነገርካት መስሎሽ ነበር ነግሬያታለሁ ብሎኛል አንተ ሙሴ ኧረ ሙሶ ይቅጭሽ የማና ፈጣጣ ናርዶስ ጀምረልሽ ነበር እኔ ጨረስኩታ ናርዶስ ዝም በል ሁለተኛ ስሜን ብትጠራ አይደለም ለመጥራት ብታስብ ቦርሳዬ ውስጥ ቻፕስቲክ እና ሊፕስቲክ አይደለም እሺ ይዤ የምዞረው አዳፍንብሃለሁ ጣሻ መናኛ ይደሃልች ዝጊ ቆሻሻ ባለጌ ነሽ ባለጌ አሁን በመላኩ ምንድነው ጉዱ ምንድን ይሆንሽው ምን ሆነሽ ነው ምን ሆነሽ ነው ምንድነው ነገሩ እና ታዲያ ማልቀስ አምሮሽ ነው እንዴ ምንድነው ይሆንሽው እሺ እንዴ አንተ ሙሴ ምንድነው ነገሩ እንዴ ናርዶስን አገኘናት ናርዶስ የማናት ናርዶስ አይ ማማ ታውቃታለች እኮ ናርዶስ ናታ እንዴት ነው ነገሩ ናርዶስ መጀመሪያ አይኔን ማመን አቅቶኝ ነበር አይገርምሽም ከዚህ ጋር ለደቂቃ ማስብ ያላቅ ምን አንቺ ደንዝዘሽ ነው እንጂ መጀመሪያ ማንፈራረምም ሲል መጣጣት ነበረብሽ
ሁኔታው ሀገር ወዳድ እንጂ ሌላ አይመስልም። ተዋክሽ አባቴ ዳስ ልጅ ቢንከባለል እዛው ዳደጅ ነው ሲሳው የናቀ ይመስለኝ ነበር። ንቀት አይደለም ባክሽ፣ እውነታቸው ነው። ናዲ እሺ አሁን ምን አሰብሽ? በአንድ በኩል ደረጃ አድርጎኝ በሌላ በኩል ደግሞ ደስ ብሎኛል። መንገታገቱ እንደሰለቸሽ ታስታውቂያለሽ። በዚህ ሳምንት ጥርክ ማታ ለፍጹሜ ደውዬለት ነበር። ወይ ፍጹሜ አትላንታ ነው ያለው አይደል? መኳንንት እኮ ነው። ደህና ነው በጣም። እሺ ሙሴስ እንደ መጽሐፍ ቅዱስ ሙዚቃ የባህር ለሁለት ከፍሎ ሄደ። ሃሌሉያ። አሜን አሜን አሜን። አረ ይሄን ያህል አያስፈልግም፣ ስራ አይደል እንዴ? እሺ አመሰግናለሁ። በሉ ደህና ሁኑ። እሺ እና ቅድስት ላይ ውስኪ ደፋችባት ነው የምትል እንዴ? እኔንም በሽጉጥ ልትደፋኝ ነው? በሽጉጥ? ኧረ ተወኝ ዛክ። በናርዶስ እንደዛን ቀን ደንግጬም ተናድጄም አላውቅም። ከዛ በኋላ አስተገናኛችሁ? ሰይጣኗ ሲበርድ ትደውል ብዬ ተውኳት፣ የለችም። በሶስተኛው ቀን ስደውል ስልኩን አንስታ በዚህ መስመር አታገኛትም አለች። አንተ መሆንን እያወቀች? በደንብ እኮ። በእርግጥ ራሷ ናት? ምን ነካ? በቃ ነው ያናግራታለሁ። ያለውን ጉዳይ ሁሉ ዘርዝሬ እነግራታለሁ። የባሰ እንደሆነ እንጂ ለውጥ አይመጣም። እንዴት የባሰ? ልጅቷ HIV ፖዚቲቭ መሆኗን ስታውቅ ደግሞ ታዲያ ቢኖርባትስ ምን አዲስ ነገር አለው? ናርዶስ እኮ ቅድስት እንዳወጣት እርግጠኛ ነች። ወይ ጣጣ። በቃ እነግራታለሁ። አረ ለመሆኑ እንዴት ነው ቅድስት ስሜቷ አልተጎዳ? ሳምንቱን ሙሉ እንደ ህፃን ልጅ አባቢ ስንት ነገር አውርቼ መሰለኝ። እስኪ እኔም አወራታለሁ። ስታለቅስ የምታምር ሴት ማለት በቃ አንተ ሰውዬ በቃ እንዴ! እውነቴን እኮ በቃ ከንፈሯ እየተርበተበተ ስታለቅስማ የሆነ በቃ ሳማት በለው። የእውነት ደግሞ የሚያምረው መልኳ ብቻ መሰለህ፣ ነፍሷም ጭምር እኮ ነው። ማማ አፍ አውጥታ ምን እንዳለችኝ ታውቃለህ? እኔ በህይወት እያለሁ አግባትና ደስ አሰኘኝ አለች። አሉ እሳቸው ምን አለባቸው አለች። ሙሴ ወድጄህ ነበር፣ ግን ላፈቅር ስታገል ከነ መውደዴም ጠፋብኝ። ጥሩ ደራሲ እንደሚወጣ ያወቅኩት ለማስመሰል የጻፍከውን ፖስታ ሳነበው ነው። ያስካተን ይዘህ እዚሁ ተርመጥመጥ። እኔ ትላንት ማታ ይጃለሁ። ደስ ያለኝ ግን HIV ተመርምሬ ነፃ መሆኔ ነው። ስለዚህ ዝም ብለህ ከምትንደፋደፍ አስመርምረህ አግባት። በጎሪጥ የሚያዩኝ እናትህንም የእርሶ ቃቢ ነቀለሉት በላቸው። ቻው ናርዶስ። አንቺ ግን ማሰባትሽን መጀመሪያ ሰላምታ ይቀድማል። አያስፈልግም። ለጸብ ነው እንደመጣሽው። ናርዶስ እና ሙሴ ቢለያዩ ተጠቃሚ ይሆናል፣ ቢጋደሉ ትርፋለሽ። በሷ ገንዘብ ከሴት ጋር ሲመዣረጥ ለምን ተናገርሽ ነው? ምን አገባሽ? እንዲቆርጥላት ነው አዝላው መኖሯ እንድታቆም። ሙሴ ስለ ገንዘቡ የሚጨነቅ መስሎሽ ከሆነ እሱ እንዳንቺ አያስብም። ኦኬ። እኔ እንዴት ነው ማስበው? የሀብታም ጓደኛ በመሆንሽ ብቻ እኩዮችሽን የምትሳደቢ። እኩዮችሽን ስለ ሀብት እያወሩ ለመኖር በጣም ገና ነሽ። ሜላት ብንከባበር የምታስቢውን ለመሆን መጀመሪያ እቺ ፒኪን የምታክለውን ሱቅሽን አሻሽ። አንቺ ስርዓት ያዢ። ካስፈለገ መኩራራቱ በእኛ ያምራል። ለማንኛውም ከሙሴ ራሱ ረጭ ተማዘዣለሽ። ከወደርሽ ለናርዶስ እንኳን አታስቢ፣ አብረሹ መቀጠል ትችያለሽ። ምን ስድ ነሽ?
የራሴን ህይወት ማበላሸቱ ሳያንሰኝ ሰው ትዳር አፈረስኩ። እውነት ለመናገር በሙሴ ባህሪ ናርዶስን አግባ ማለት ተቃጥለሙት ማለት ነው። እሷን በኩል ያሉት አይመቻቸውም፣ እኛም እንደዛው። ማሰር ቢሰሙ ቀጥታ የስለታቸውን ጧፍና ጃንጥላ አይደለም ጉልላት ይዘው ቤተክርስቲያን እንደሚሮጠው አሉ። ቢሆንም ዘኪ ለኔ ግን ይከብዳል። አረ ሙሴ የሚገለግል ያህል ሳይሰሙ አይቀርም። አሁን ይትዱ ሜላት የምትባል ትንሽ የሚግባባት የናርዶስ ጓደኛለች። እሷ ጋር ሄዶ ከኤድስ ግን ነፃ መሆን አድለኛለች። እኔም ፈርቼ ነበር። ለምን? አይ ሁለት የአቦርሽን አርጋ ስለነበር። አቦርሽን ውርጃ እንዴት እንደምፈራ። ከቦይፍሬንድሽ ጋር 4 አመት ስትቆዩ አንዴም አላካተመሽ? ኧረ በፍጹም እንዴ! ከሱ ጋር እኮ 4 አመት እንቆይ እንጂ እየወጣን ለ1 አመት ከምናምን ብቻ ነው። እግዚአብሔር ጠብቋቸው እንጂ በአንድ አመት ውስጥ 3 ጊዜ ያስወረደች ልጅ አውቃለሁ። እሱ ስልክ ነው። ግን እኛም በኮንዶም ነበር የምንጠቀም። ሁሌም ተሳስተን አናውቅም። እንደው ድፍረቴን ይቅር በይኝና ገርል ነበርሽ ስትገናኙ? እንዴ የመጀመሪያ እኮ ነው። ታዲያ እሱ ጋር ነው ጉዳዩ። እኔ መቼም እግዚአብሔር ምስክሬ ነው። ወይ እኔ ተመረመርኩለት ውጤቴን የሚቀበሉልኝ የንስሐ አባቴ ቢሆኑ ደስ ይለኛል። ቆይ ግን አንቺ ወረቀቱን ስትወስጂ ምን ማለት እንዴት ሆንሽ? የምን ወረቀት? የምርመራው። እንዴ መች ወሰድኩና? እንዴት? ክንፈ ከጠፋ ጀምሮ እኮ ነው ያልነበርኩም። በዛ ላይ እሱ ፖዚቲቭ ሆኖ ነው የማወቅሁት። በቃ የጻፈው እኮ ደብዳቤ ሁለታችንም ፖዚቲቭ እንደሆነ የሚገልጽ ነው። አይ እንደሱም አይሆንም፣ ማወቅም አለብሽ። የት ሆስፒታል ነው? አሁን እኮ 2 አመት አልፎታል። ቅድስት አንድ ነገር ልጠይቅሽ። ያጫውተኝ ብሎ ነው ሄደው። ባከሱ ይቀልዳል። ምን አለሽ? ነገ የሆነ ቦታ ላይ ወስደኝ ነው። እውነት? ጠዋት እነግርሃለሁ። አሁን አንተኛ። ይሻላል። እምቢ አልከኝ አይደል? ግን ቅር እያለኝ ነው። ምኑ? ሶፋ ላይ ደህና ደሪ። ምን ነው ሰላም አይደለም እንዴ? ሙሴ አለ አለ ግባ። ምንድነው? ምንድነው? አረ ምንድነው ጉዱ? ጨረሽኝ እኮ ማማ፣ ደስ ብሎኛል። እንደው በመድኃኒዓለም ምንድነው ጉዱ? ንገሪኝ እስቲ። እንደው ነፃ ነሽ ተባልኩ። ነፃ? ፍርድ ቤት ነው? አዎ ፍርድ ቤት ማማ። ክሱ ምን ነበር? የነፍስ ጉዳይ። ግድያ? ኧረ አይደለም። በእኔ ሞት እንደረተ ያቀልጅብኝ